ዛሬ እንግዲህ ቤተሰብ ሀሚ በጣም ተሽሏታል፣ ደስ ይላል። እንግዲህ ከሙስተሽፋ ዛሬ መውጫዋ ነው፣ ወታለይ። ብትወጣም ግን ለቅሶ አላቆመም፣ ልቧ በጣም ተሰብሯል። እንግዲህ አልተረጋጋችም። አላቅም። ልክ ነው የሚወዱት የሚያምኑት የኔ ነው ብሎ የወደፊቱን ነገር ሲያስተካክል በመሀል እንደ አይነት ዱብዳ መፈጠሩ እውነቷን ነው። ቁማ መሄዷ ምን እንጃ። እሷ ስለሆነች ነው። ሴት ሆኖ በሴት ያውቀዋል። በፍቅር ብዙ ሴቶቻችን ተጎርተዋል። 4 አመት ጊዜያቸው አቃጥሎ 5 አመት ስንት ወንዶች ጎርቷቸዋል። ያሳዝናል። እንደውም የሀሚዬም አንዱ እሱ ነው። አስባችሁታ? የሴት እድሜ ገደብ የለውም። ተስፋ የምቆርጥበት ወንድ ደግሞ እንደዚህ ሲከዳት ባላሰበችው በኩል አስባችሁታ? የብሩኬ እኮ ታሪክ ነው እህቶቼ። ትቻለሁ ከሀሚ በፊት ያለው 3 አመቴ ሊሆን ነው ያላትን ሀሚ ጋር ሲጣላ ስሜታዊ ሆኖ ደውሎ ጠብቂ ብሎ ሂዶ አድሮ አስባችሁታል? ኧረ በጣም እኔ እንጃ። ኧረ ብስሚላ። በዛ ላይ ለሴት ልጅ ክብር አለኝ እያለ ብሩኬን ያረጋል። አሁን ድረስ ኦዲየንሱ አልተማመንም። እውነት ብሩኬን ያረጋል ያለ የለም። ያለው ሁኔታ የጸባው እንዴት እንደሚጠነቀቅ ለሴት ልጅ ያለው ክብር ሰውን ማንም አላመነ በብሩኬ ላይ። እኔም አሁንም ገና ነው። ግን እህቶቼ እዚህ ጋር ሁኔታውን ስታው ብሩኬ ለማውጣት ፈርቶ የሚሆን አላቅም። ብሩኬ እህቶቼ ሳታሳስተው አቀርም። ዛሬ ሀሚ ያው ትናንት ኦዲንሱ ጨርቅ ነው ጨርቅ ነው ጨርቅን የጠቀጠቀችው አስመርምሩ ብሎ ባለው መሰረት ሀሚ ሳትመረመር ማወቅ አለብኝ። እንግዲህ ሀሚ የእሱ ልጅ መሆኑን ሳይሆን 6 ወር የሚል 6 ወር ከ6 ወር በፊት 7 ወር ከሆነው የእሱ አይደለም። ከ6 ወር በፊት 5 ወር ከሆነው የእሱ አይደለም። አምናሃለሁ ግን ትደረግ ብላ ሲታይ 24 ሳምንት ማለት እህቶቼ፣ እኔ በራሴ 24 ነው ይቅርታ 24 ነው 27 ሳምንት ነው ያለው ዶክተሩ። እርጉዝ ናት ታየች። 27 ይበል 24 ያው ግን እኔ ስቆጥረው ልክ ነው 6 ወር ነው ትክክል። ሀሚም ተበሳጭታ ወጣች። አሟታል በጣም ገና ሰውነቷ ማመን አቃታት። ብሩኬም ሀሚዬ እዚህ ጋር ሀሚ አሁንም ማመን ያለብሽም እሷ እርጉዝ ስለሆነች እኮ የብሩኬ ነው አተባልሽም። እህቴ ተረጋጊ። አዎ ብሩኬ ራሱን ጥርጣሬ ውስጥ ነው። ሲጀመር ደንግጧል፣ በሀሳብ ሂዷል። እህቶቼ ሀሚ እያወራችሁ ቁጭ ብለው የለም እሱም ጭንቀት ውስጥ ነው። ይኸውላችሁ በስሜታዊ ሆኖ የሚደረገው ነገር ጸጸት ነው። ብሩኬ እንዳረገ ሁሉ ያስታውቃል እህቶቼ። በስ የእሷ አይሁን እንግዲህ አይታወቅም። ከሌላም በዛው እንግዲህ 6 ወር ሙሉ አጠብቅም። ከሌላ ወንድማ ግንኙነት ካረገች ይታወቃል። አይ በሱ ብቻ እውነቷ ከሆነ ይለያል። 3 ወር ነገ ጧት ነው። ሀሚዬ ተረጋጊ፣ ተስፋ አትቁረጭ። ሀሚ እንግዲህ ዛሬ መጨረሻ ውሳኔውን ወስናለች። መቁረጥ አለብኝ ተስፋ ከማን ሲላ ከአንተም ከሁሉ ነገር በቃኝ፣ የራስ ህይወት መኖር አለብኝ፣ ጊዜን ከማይሆነ ጋር አላቃጥልም ብላለች። ውሳኔዋን ወስናለች። እንግዲህ ምንም ማድረግ አይቻልም። ይኸውላችሁ እንደ ናቶቼ እናንተ ስለወደዳችሁ እናንተ ስላፈቀራችሁ ፈጣሪ ካላለ አብራችሁ አትሆኑ። በዚህ መሀል ማን ነው የሚጎዳው? ሴት ልጅ ናት። ሀሚዬ ናት ተጎጇ። ራሱ እንኳ የብሩኬ ልጅ ቢሆን እውነት የቶቼ ልጁን ሲያይ ፍቅሩ ወደ እሷ ይመለሳል፣ ወደ ልጅቷ ልጁን ሲያቅፍ ወደ እሷ ይመለሳል፣ ትዳሩን ይቀጥላል። እዚህ ጋር ግን ሀሚ እያስታወሰች ሌላ ወንድ እንዳታይ አይኗ እውር ሆኖ ላይ ከረመችው ብሩኬ እንጂ ሌላ ወንድ አይታያትም። ሀሚዬ እንኳን ለፍቅር ለጓደኝነት አብራ ለመዋል አብራ ለመብላት አትፈልግም። በዙሪያ እንኳን ያሉ ወንድሞቿ ጋር ብሩኬ የሌለበት ሙርታሃ ሁና አታውቅም። ታውቃላችሁ? ያ ሰው እንግዲህ እንደዚህ በዱብዳ በእንደዚህ አይነት ነገር እንደውም ሌላ ሰው ብትሆን እንኳ እንደው ተዋትም ማለት ይቻላል። በውጭ ግን
ከድሮ ፍቅረኛ በጣም ከባድ ነው ለሀሚ። ከሷ በፊት ካለችው ፍቅረኛ ነው ያስረገዘው። በጣም ልብ የሚሰብረው ሀሚ ነገር። እኔ ራሱ ዛሬ ማሳዝናኛለች። እውነት የሴት ልጅ ፈተና፣ የሴት ልጅ ልብ መሰበር በጣም ያሳዝናል። እውነት እህቶቼ ተጠንቀቁ። እንደው የፈለገ ጥሩ የፈለገ አዛይ ቢሆን ወንድ ልጅ አትመኑ፣ ጥንቃቄ አድርጉ። በተለይ የድሮ ፍቅረኛ ያለው እንዲቅርባችሁ አትያዙ። ለምን ከዛች ፍቅረኛው ለእናንተ ያስመስላል እንጂ ከውስጡ ሳይጨርስ ነው እናንተ ጋር የመጣው። ከልቡ ሳያወጣት ነው። አሁን ብሩኬ ከልቡ ለሀሚ እንጂ ለእና ኢንተርቪ ሲደረግ ደባብቆ አታውሪ ጨርሽ ያለው የሚለው እንጂ ልጅቷን ከልቡ ነው የሚያፈቅራት። ቶቼ ከልቡ አላወጣትም። ከልቡ ቢያወጣት ባያወጣት መደዋወልም ቴክስትም የለም ጭራሽም። እንዴ ልጅቷ እኮ ልንጣ እኮ ብሎ ደውሎ ነው እሷ ጋር ሆቴል ይዞ ያረፈው። በጣም እኮ ይደብራል። አስባችሁታል? እናት አለ፣ ወንድሞች አሉ። ልክ ማረፊያ እንዳጣ ሲሁላ ምንድን ነው በስሜት ተገፋፍቶ ከልቡ ባትወጣ ባያፈቅራት እንደዛ ያደረግም ነበር። የአንድ ቀን ስህተት ብዙ ዋጋ ሊያስከፍለው ነው። እሱ የምትጎዳው ሀሚ ናት። እሱ ምንም አይጎዳም። ለምን ከሚያፈቅራት ከፍቅረኛው ነው ያስረገዘው። ምንም አይጸጽተውም ለወደፊቱ። ግን ሀሚ ታሳዝናለች ወላሂ በጣም። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን ሰላም፣ ፍቅር፣ አንድነት ያምጣል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ሀሚዬ ነቅታለች። ያው ብትነቃም ታማለች፣ ገና ናት። አሁንም እንባዋ ለቅሶ አልቆመም። ከልቧ እስክታወጣው ብዙ ጊዜ ይፈጅባታል። ብዙ ጊዜ ትታመማለች፣ ልቧ ይሰበራል። ሴት ልጁ ናችሁ፣ ፍቅር ይዟችሁ እንደዚህ ያጋጠማችሁ ናችሁ የምትረዱት። ሀሚዬ እንግዲህ ካልተመረመረ ጊዜውን ለወቅ እና ተስፋ ቆርጬ የራሴን ህይወት ልጀምር ብላለች። ጊዜው ትክክለኛው 6 ወር ሆኗል ስትመረመር። እርጉዝ ናት። ቀኑ ልክ ነው። አልለቅህም ብላለች ልጅቷ። አሁንም በቃ ልጅቷ ለሚፍታም ትናንት ሲያወራት እኔ ልጄን ካላባት ማሳደግ አልፈልግም፣ ብሩኬን አግብቼ መኖር ነው እንፈልገው ብላለች። ያው ተሳካላት። ልጅቷ መጀመሪያ ልንጣ ብሎ ቡታጅራ በሱ ያው ተለያይተናል በሚል አላቅም ብቻ የብሩኬ አትመኑ ወንድ ልጅ። ለማንኛውም ጥሩ ነው ምናምን ብላችሁ ባፍ እወድሻለሁ ካላንቺ ህይወት የለኝም ምናምን የሚል ትምህርት ይሆናቸዋል። ከነዚህ ከሀሚና ከብሩኬ ትምህርት ውሰዱ። አትመኑ ሴቶች እህቶቻችን ጥንቃቄ አርጉ። እሷ አጅራዋ ሴራዋን ጠንስሳ ዘጋይታ ሁሉን ነገር ነው የጠበቀችው። እንግዲህ የልጅ እውነት ብሩኬ የፈለገ ቢናደድ የሆነ ነገር ካላረገችው እንዳለውም እኔ ሴት ጋር አይተኛም ዝም ብሎ። በጣም ፈጣሪው የሚፈራ ልጅ፣ ለእናቱ ክብር ያለው ልጅ። ካስታወሳችሁ ወንድሙ ሲያገባ እኮ እንደውም ፕራንክ ሰርተውት በቃ ሊድ ምናምን ብሎ ሲናድ እናቴ እንዳታው ሙሼ እንዲከፋት አልፈልግም፣ ሙሼ በተከበረችበት ሀገር አታወርዳት ብሎ እንዴት እንደተጨናነቀ እንዴት ፊቱ እንደተቀያየረ አይታችኋል። እንኳን ከሌላ ሴት ከትዳር በፊት ሴት ጋር ሊተኛ ቀርቶ አስባችኋል። ይህ እኮ ውርደት ነው። በማንኛውም ሃይማኖት በእነሱም በመጽሐፍ ቅዱሳቸው እኔ አይፈቀድም፣ በእኛም እንደዛው። ብሩኬ ስራዋን ሰርታ በውሃ ታጠጣው፣ በንዴት መጠጥ ይጠጣ፣ በምግብ ታቅምሰው፣ በቃ አስክራ አስተኝተዋለች። ታውቃላችሁ። እሷም አዎ አግኝቻታለሁ ነው እኮ ያለው እንጂ አግኝቻት ግልጽ አላረግም። አያችሁ፣ አብሮ መተኛቱን ያውቃል እኮ ልቦ ነው። እንዴት ያውጣው? አግኝቻት ሻይ ቡና ብለን ተለያይተናል እንኳ ቢል ሀሚም ታምናለች። እሱ እኮ ምንም አዎ አግኝቻታለሁ ግን የኔ አይደለም። እኔ እንጃ በቃ ቅብጥርጥር ለሀሚን ተዋዘገበበት። ያው እንግዲህ ዛሬ ሀሚዬ ተስፋውን ቆርጣ ሂዳለች። እኔ እንኳ ላድርስሽ ቢላት ብሞት ብላ አልፈልግም ብላ ሚፍታን ይዟት ሄደው። በጣም ያሳዝናል። ሀሚዬ ጠንካራ ሴት ሁኚ እናቴ። አሁንም ቀኑ ስለታወቀ እንጂ ሀሚ የብሩክ መሆኑ
ጠብቂ፣ ተረጋጊ፣ ለውሳኔ አትቸኩይ ሀሚዬ፣ ራስሽን አክሜ፣ ራስሽን ጠብቂ። የብሩክ ነው ሲባል አዎ ያማል። ተስፋ ቆርጠሽ አንቺም የራስሽን ህይወት ትጀምሪያለሽ፣ እሱም ልጁን ያሳድጋል። ግን ሀሚዬ ተረጋጊ፣ ለውሳኔ አንቺም እንደሱ በንዴት ምን አይነት ወንድ ነው የማታፈቅሪው? ምን አይነት ነው? ማንነቱን ሳታቂ አንቺም በሱ ንዴት እሱ ይዛኔ ለዳኒ ባከበርሽው ልደት ሌላ እንትን ባልሽው በሱ እንደዛ ሲለምንሽ ተንበርክኮ እንደዛ እምቢ አበሳይተሽው በዛ ንዴት ነው እዚህ ውስጥ የገባው እንጂ ብሩኬን ታውቂዋለሽ። አላቅም እኛ ያመነ ሁላ አሁን ግራ ገብቶታ ኦዲንሱ ብሩኬ ያረግም ነው አሁን ድረስ ግማሹም ተወዛግባ ግማሹም ያረግም ይላል፣ ግማሹም ጥርጣሬ አላቅም። ዛሬ ራሱ በጣም ደንግጧቶች ወሩን ማወቅ አውቃለሁ ስትሉ አይታችሁ ተፈዟል። የለም ልጁ እኮ የለም ጭንቀት ላይ ነው። የውስጡን ያወቀለት የለም። ልጅቶች ጸጽቶታል እኮ እንዴ! የኮርዲስ ነው። ምን ሆናችኋል? ክብር ለሴት ላይ ክብር የሚል ልጅ ሴት አስረገዘ ቢባል ማንም ያምነው? ለሱሙም እኮ እንጃ። እኔ እንደው ሀሚዬ እንግዲህ እንዳያችሁት ማህዬም ሀሚ ጋር ልሄድ ከጎኗ ብላ ሂዳለች። እንግዲህ ማህዬም ከጎኗ ሆነች። ከቻርች ወደ አዲስ አበባ እንጫት። አሁን ሀሚ በዚህ ሰዓት እህቶቼ ሳያስፈልጋታል። ብቻዋን እሱን እስክትረሳ ብቻዋን መቀመጥ የለባትም። አይታወቅም ሰው ለሚወደው ፍቅር መጥፎ ነው እህቶቼ። ለሚያምነው ሰው ሲከዳ እውነቴን ነው ህይወትም እስከ ማጥፋት የሚደርሱቶች አሉ የማይችሉ። ሀሚ አልቻለችም። ስለዚህ ማህዬ እንግዲህ እውነት ከሆነ ቡታጅራ ሄዳለች። ካገኘቻት ያው ሀሚ ታውቃላችሁ ቤቷ ቁጭ ካለ ቴሌፎንም ትዘጋለች። ያው ማህይ ግን ቤቷም ልትሄድ ትችላለች፣ ችግር የለም። ማህዬ ከጎኗ ሆናችሁ ይችልኝ። አሁንም አላመንኩም። ጥሩ ሐኪም ቤት ትመርመር። ጥሩ እኔ ደግሞ አንድ ሀና ማሩ እንዴት አታውቁም? ውሸት ነው እርግዝ ሆዷ ልጅ የለም ትላለች። እንግዲህ እንዴት እስቲ ብሩኬ ያቅም ሲጀመር ሀሚም አታቅም ሚፍታ ያቅም እንዴቶቼ እርግዝና ውስጡ አይንቀሳቀስም እንደ እኔ ራሱ